በግሩም ጫላ ጀምረናል። የሲጂቲኤን አፍሪካ ዘጋቢ የሆነው ግሩም ጫላ የአሁኑ የብልጽግና መንግስት ወደ ስልጣን ከመጣበት የመጀመሪያው ማግስት ጀምሮ ከለውጡ መሪዎች ጋር የጠበቀ ወዳጅነት መመስረት የቻለ ግንባር ቀደም የሚዲያ ባለሙያ ነው። መንግስት ገና ስልጣን በያዘበት ወቅት በተለያዩ ይፋዊ መድረኮች ላይ በመድረክ መሪነት በማገልገል ከመንግስት ከፍተኛ ባለስልጣናት ጋር ቀጥተኛ ትውውቅ የፈጠረው ግሩም በቻይናው ዓለም አቀፍ የቴሌቪዥን ጣቢያ ሲጂቲኤን ላይ የመንግስትን በጎ ገጽታና የልማት እንቅስቃሴዎች የሚያሳዩ ተከታታይ ዘገባዎችን በመስራት የዲፕሎማሲያዊ ፕሮፓጋንዳውን በግንባር ቀደምትነት አግዟል። በወቅቱ በኢትዮጵያና በኤርትራ መካከል የነበረውን ታሪካዊ መስተጋብር ተከትሎ ወደ አሰብ ወደብ በመጓዝ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂንና ጠቅላይ ሚኒስትር አብይ አህመድን በአካል በማነጋገር ያዘጋጀውና በሲጂቲኤን ያስተላለፈው ልዩ ዘገባ በመንግስት ዘንድ ያለውን አመኔታ እጅግ ከፍ አድርጎታል። በቅርቡ በተካሄደው አገር አቀፍ ምርጫ ወቅትም አብዛኞቹ የአገሪቱ ተቃዋሚ ኃይሎች በሂደቱ ላይ ጠንካራ ትችትና ተቃውሞ ሲያቀነቅኑ፣ ግሩም ግን የምርጫውን ሂደት በግልጽ በመደገፍና ለፓርቲውና ለጠቅላይ ሚኒስትር አብይ አህመድ ያለውን ፍቅር፣ ፍጹም አክብሮትና ታማኝነት በተግባር አሳይቷል። ይህ አይነቱ የጠበቀ ግንኙነትና ታማኝነት በሂደት ወደ ግዙፍ የኢኮኖሚ ጥቅም ተቀይሯል። በአዲስ አበባ ከተማ እምብርት በስታዲየምና በመስቀል አደባባይ አቅራቢያ በሚገኝ እጅግ ውድና ስትራቴጂካዊ ቦታ 5000 ካሬ ሜትር የሚሆን መሬት ሙሉ አፍሪካን በዓለም አቀፍ ደረጃ የሚወክል የሚዲያ ተቋም ለመመስረት በሚያደርገው እንቅስቃሴ ሰበብ ተሰጥቶታል። በዚህ ሂደት ውስጥ ከፍተኛ የገንዘብ ዝውውር እንደነበረና በአጭር ጊዜ ውስጥ በቢሊዮን የሚቆጠር ሀብት ያፈራ ባለሀብት ለመሆን እንደበቃ በስፋት ይነገራል። ሁለተኛው ከብልጽግና ተጠግቶ በለጸገ ተብሎ የሚታማ ወጣት ወልደ ጊዮርጊስ ይልቃል ቢተው ነው። ከጎጃም ገጠር አንመን ይልቃል በሚል ስም ተነስቶ አዲስ አበባ የገባውና በኋላም ስሙን ወደ ወልደ ጊዮርጊስ ይልቃል ቢተው የለወጠው ግለሰብ ታሪክ የፖለቲካ ወዳጅነት እንዴት የኢኮኖሚ መነሻ እንደሚሆን የሚያሳይ ሌላው አስገራሚ ምሳሌ ነው። ወልደ ጊዮርጊስ በአዲስ አበባ ለረጅም ጊዜ በተለያዩ የድለላ ስራዎች ላይ ተሰማርቶ የቆየ ቢሆንም በአሁኑ ጊዜ በአጭር ጊዜ ውስጥ እጅግ ባለሀብት እንደሆነ ይነገራል። የወጣት በሀብት የመጥለቅለቁ ምስጢር ከአሁኑ መንግስት ጋር ካለው ጥብቅና ድብቅ ቁርኝት ጋር የተያያዘ ነው። ግለሰቡ በፌስቡክ ገጹ አማካኝነት የመንግስትን የልማት ስራዎች ሌት ተቀን የሚያሞግስ፣ ኢትዮጵያ በጣም በልማት እየተንበሸበሸች ነው የሚሉ ትረካዎችን በስፋት የሚያሰራጭ ንቁ የመንግስት ደጋፊ ነው። በተለይ ታማኝ የውስጥ መረጃዎች እንደሚያመለክቱት ግለሰቡ ከመንግስት የልማት ድርጅት ከሆነው ከኢትዮጵያ ንግድ ባንክ የሞባይል ባንኪንግ ዘርፍ ኃላፊዎችና ከሀገሪቱ የደህንነት መስሪያ ቤት ጋር ጥብቅ ወዳጅነትና ቁርኝት መመስረት ችሏል። ይህንን ከመንግስት መዋቅርና ከደህንነት አካላት ጋር ያለውን የተለየ ትስስር በመጠቀም በትላልቅ የፋይናንስና የንግድ እንቅስቃሴዎች ውስጥ እጁን ማስገባት የቻለ ሲሆን በአሁኑ ጊዜ እጅግ ከፍተኛ ተጽዕኖ ፈጣሪና ባለ ብዙ ቢሊዮን ሀብት ባለቤት እንዲሆን የረዳው ዋነኛ ምሰሶ ይህ ከመንግስት ጀርባ ያለው ድጋፍ ነው። ሶስተኛዋ ብልጽግና ወለድ ባለሀብት በረከት ገበሬዋ ናት። በረከት ገበሬዋ ወይም በረከት አደራ በሚሉ ስሞች የምትታወቀውና በማህበራዊ ሚዲያ ላይ ከፍተኛ ተከታይ ያላት ሴት ለአሁኑ መንግስትና በተለይም ለጠቅላይ ሚኒስትር አብይ አህመድ የምታሳየው ፍቅርና ድጋፍ እጅግ የጎላ ነው። በረከት በቢሮዋ ውስጥ የጠቅላይ ሚኒስትሩን ፎቶግራፍ በክብር በመስቀልና በማህበራዊ ሚዲያ ገጾቿ ላይ ተከታታይ የድጋፍ ጽሁፎችን በመለጠፍ ትታወቃለች። እሳቸው ባይኖሩ ወይም ደከመኝ ብለው ስልጣን ቢለቁ ይህች ሀገር ምን ይውጣታል በሚል ጽኑ ታማኝነትና የስጋት ትረካዎችን በማንጸባረቅ የመንግስትን አስፈላጊነት ትሰብካለች። መንግስት የሚወስዳቸው ማንኛውንም ፖለቲካዊና የኢኮኖሚ ውሳኔዎች ያለምንም ቅድመ ሁኔታ በመደገፍና በማህበረሰቡ ዘንድ ተቀባይነት እንዲያገኙ በማስታረቅ ረገድ ግንባር ቀደም ሚና ተጫውታለች። ይህ ግልጽና ማወላወል የሌለበት ድጋፏ በመንግስት ከፍተኛ አመራሮች ዘንድ ልዩ ቦታ እንዲሰጣት ያደረገ ሲሆን ይህንኑ ተጽዕኖዋን በመጠቀም በተለያዩ የንግድና የልማት ስራዎች ላይ በቅድሚያ የመሳተፍ፣ የመንግስትን ልዩ ልዩ ማበረታቻዎች የማግኘትና የንግድ አድማሷን የማስፋት እድል አግኝታለች። ይህ ሂደት በአጭር ጊዜ ውስጥ ከፍተኛ ዝናን ብቻ ሳይሆን በአገሪቱ ውስጥ በኢኮኖሚያቸው ቀዳሚ ከሚባሉና የመንግስት ቅርበት ካላቸው ሴት ባለሀብቶች ተርታ እንድትመደብ አስችሏታል። አሁን ግን ቢያንስ ከግማሹ የብልጽግና መዋቅር ጋር የተጣላች ትመስላለች። ከቀሪው የብልጽግና ሸሪኳ ጋር ተሞዳሙዳ ወደ አየርላንድ በመውጣት ቴዲ ሐዋሳ እንደሚለው ከሆነ የተቀሩትን አመራሮች በያዘችባቸው አስነዋሪ ቪዲዮ እያስፈራራች ኢትዮጵያ ውስጥ እርሻዋን ማቀላጠፏን ቀጥላለች። አራተኛው የአሁኑን የኢትዮጵያ መንግስት እንደሚወድ እየተናገረ በልጽጓል የሚባልለት ወጣት ፈይሳ ሌሊሳ ነው። በ2008 ዓ.ም በፈረንጆቹ 2016 በሪዮ ዲ ጄኔሪዮ በተካሄደው የኦሎምፒክ ውድድር ላይ በማራቶን ሜዳሊያ ካሸነፈ በኋላ የኦሮሞ ወጣቶች ያደርጉት የነበረውን የኢህአዴግ ተቃውሞ በመደገፍ የሰነዘረውን የክንድ ማቋረጥ ምልክት አሳይቶ በዓለም አቀፍ ደረጃ ትልቅ የዝናና የትግል ተምሳሌት ሆኖ የነበረው አትሌት ፈይሳ ሌሊሳ ዛሬ የአብይ መንግስት የቅርብ ወዳጅ ነው። በወቅቱ በነበረው የፖለቲካ ስጋት ምክንያት ወደ ሀገሩ መመለስ ባለመቻሉ ለዓመታት በአሜሪካ ሀገር በስደት የቆየ ቢሆንም
የአሁኑ የብልጽግና መንግስት ስልጣን መያዙን ተከትሎ ወደ ሀገሩ ተመልሷል። ከተመለሰ በኋላ ግን የቀደመው የነጻነት ታጋይነቱ ገጽታ ተቀይሮ ሙሉ በሙሉ የመንግስትና የጠቅላይ ሚኒስትሩ አብዝቶ አወዳሽ ወደ መሆን ተሸጋግሯል። መንግስት ለዚህ ውለታው በአዲስ አበባ ከተማ እምብርት በቂርቆስ ክፍለ ከተማ በሚገኝ እጅግ ውድና ተፈላጊ ቦታ ላይ መሬት በሽልማት የሰጠው ሲሆን ፈይሳም በዚህ መሬትና በመንግስት ድጋፍ ታግዞ ሀብት በሀብት ላይ መደረብ ችሏል። ይሁን እንጂ ይህ ከመንግስት ጋር ያለው ጥብቅ ቁርኝት እንደ ጀዋር መሐመድ ያሉትን ታዋቂ የመንግስትን ተቃዋሚዎች አብዝቶ በመተቸትና ወደ ማጥቃት እንዲገባ አድርጎታል። በዚህም የተነሳ ቀድሞ የወደው ከነበረው ህዝብ ዘንድ አሁን ላይ ከፍተኛ ተቃውሞና ትችት የሚሰነዘርበት ነገር ግን በመንግስት ጥላ ስር ከፍተኛ ሀብትና ተጽዕኖ ያካበተ ባለሀብት ለመሆን በቅቷል። በመጨረሻ ቤቲ ታፈሰን እናገኛታለን። በቀደመው ጊዜ ኤልቲቪ በተባለው የቴሌቪዥን ጣቢያ ውስጥ ሙግትና ክርክር የተሞላባቸውን የፖለቲካ ቃለ መጠይቆችን በማዘጋጀት የምትታወቀው ቤተልሔም ታፈሰ ከመንግስት ወዳጅነት ጀርባ ህይወቷ ሙሉ በሙሉ የተቀየረ ሌላኛዋ ዝነኛ ናት። ቤተልሔም በሂደት ሀብትና ከዚያ በላይ መጽሐፍትን የጻፈች ሲሆን በእነዚህ መጽሐፎቿ ውስጥ ለመንግስት ያላትን ግልጽ ውግንና ብሎም አድናቆት ለማሳየት ሞክራለች። በተለይም ጠቅላይ ሚኒስትሩ በቴክኖሎጂና በዘመናዊ ዕውቀት ላይ ያላቸውን ችሎታና ብቃት እጅግ አግንና ታደንቃለች። ይህንን የፖለቲካ መስመር መከተል ከጀመረች በኋላ የበፊቱ የቅርብ ወዳጇን የነበሩት እንደ ጀዋር ሲራጅ መሐመድ ያሉ ሰዎችን ግላዊና የፖለቲካ ምስጢራቸውን በአደባባይ በማውጣት ማጥቃት ጀምራለች። በተጨማሪም እንደ ታየ ደንደዓ ያሉ የመንግስት ባለስልጣናትን ሳይቀር ከመንግስት ጋር ያላቸውን አለመግባባት ተከትሎ ባለባሌና በኢጋዜጠኝነት ቃላት በመግለጽ የመንግስትን እርምጃ ታደንቃለች። ቤተልሔም ቀደም ሲል ከነበረችበት እጅግ አሰልችና በድህነት የተሞላ የኑሮ ደረጃ አሁን ላይ ህይወቷ ሙሉ በሙሉ ተለውጦ ወደ ቅንጡና ዓለምን በደስታ ወደሚያዞር የቅንጦት ህይወት እንደተሸጋገረች በተደጋጋሚ ይነገራል። ይህንን እውነታ ራሷን አትክደውም። በአሁኑ ወቅት ከመገናኛ ብዙሃን ዓለም ሙሉ በሙሉ የጠፋች ሲሆን ከጀርባ ከሀገሪቱ የደህንነት መስሪያ ቤት ጋር በስለላና በደህንነት ስራዎች ላይ እንደምትሳተፍ በብዙ አካላት በጠንካራ ሁኔታ ትጠረጠራለች። በአጠቃላይ እነዚህ 5 ግለሰቦች የሚያሳዩት አንድ የጋራ ታሪካዊ እውነት አለ። በአሁኑ የኢትዮጵያ ፖለቲካዊና ኢኮኖሚያዊ ምህዳር ውስጥ ከመንግስት መዋቅር ጋር የሚፈጠር ጥብቅ ወዳጅነት፣ የሚሰጥ ግልጽ የፖለቲካ ድጋፍና ለፓርቲው መሪዎች የሚታይ ፍጹም ታማኝነት ወደ ግዙፍ የንግድ ስኬት፣ የከተማ መሃል መሬት ይዞታ፣ የፋይናንስ መረብ የበላይነት፣ የቅንጦት ህይወትና የቢሊዮነርነት ማድረግ የሚያሸጋግር ፈጣንና ዋነኛ ድልድይ ሆኖ እያገለገለ ይገኛል። ይህም በአገሪቱ ውስጥ አዲስ የጥቅምና የተጽዕኖ መረብ መዘርጋቱን በግልጽ ያሳያል። እነ ጀዋር ሲራጅ መሐመድ ያንን ቦታ የብልጽግና ደሴት ይሉታል።